ካልበደሉ ጻድቃን ከ99 ነገደ መላእክት ይልቅ ንስሐ በሚገባ አንድ ኃጢአተኛ በሰማይ መላእክት ደስታ ይደረጋል ተብሎ እንደተጻፈ። ስለዚህ ንስሐ ኃይል አለው። አሁን ቅዱስ ዳዊት እግዚአብሔር ኃይሌ ነው ሲለው ስነ ምግባር ብሰራ ስነ ምግባር እንድትሰራ የረዳኸኝ አንተ ነህ ማለቱ ነው። ጥሩ ነገር ሰርቼ ከሆነ ያለ አንተ ጥሩ መሆን አልቻልኩም ማለቱ ነው። ጥሩ መሆንም የሚገኘው በእግዚአብሔር ነው። ጥሩ ሰው መሆን የቻልኩት አንተ ረድተኸኝ ነው ማለቱ ነው። በንስሐ እንድነሳ ያበቃኸኝም አንተ ነህ። ከወደቅኩበት ጉድጓድ አውጥተህ ግን ሰው አድርገህ በሰው መሃል ያቆምከኝ አንተ ነህ ሲል የንስሐን ኃይል አንስቶ ተናገረ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ብዙ ንስሐ የገቡ ኃጥአን እንግዲህ የዮሐንስ ወንጌል ምዕራፍ 12 ላይ ያቺ ሽቶ የቀባችው ሴት አለች አይደለም? የሽቶ መዓዛ ቤቱን ሞላው ይላል። በጣም ሁልጊዜ አይኔን የሚስበኝ ንባብ ነው። የሽቶ መዓዛ ቤቱን ሞላ አይደለም? ሊቃውንት ሲተረጉሙት ቤት የተባለች ቤተ ክርስቲያን ናት። ክርስቶስ ያለበት ቤተ ክርስቲያን ናት። ክርስቶስ ያለበትን ቤት ያቺ ሴት ያመጣችው ሽቱ ሞላው ማለት ምን ማለት ይመስላችኋል? ያንዲት ንስሐ የገባች ነፍስ ዝናዋ ስነ ምግባሯ ቤተ ክርስቲያንን ሞላ። አሳዳጁን ጳውሎስ አይደለም እንዴ ተነስተን ቅዳሴ ላይ ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን ዘነሳይከ አክሊለ ሰአል ወጸሊ በእንቲአነ ያድኅን ነፍሳተነ በብዛ ሳህሉ ወምሕረቱ በእንተ ስሙ ቅዱስ የሚባለው እኮ አሳዳጁ ጳውሎስ ነው። ንስሐ የገባች ነፍስ መዓዛ ቤተ ክርስቲያንን ይሞላል። ተዘከረነ ሳይባል ቅዳሴ ተቀድሶ ያውቃል? ሰምታችኋል? ይቀደሳል ነው አትሰሙ? ተዘከረነ ሳይባል ቅዳሴ ያልቃል? ስለዚህ የዚህ ወንበዴ መዓዛ ቤተ ክርስቲያንን አልሞላትም? ሞልቷታል። በቀኝ በከመ ተዘከርኮ ለፈያታዊ ዘየማን በቀኝ የተሰቀለውን ወንበዴ እንዳሰብከው እኔንም አስበኝ። ሁልጊዜ የዚህ ወንበዴ መዓዛ ቤተ ክርስቲያንን ሞላት፣ ክርስቶስን ስለለበሰ። አዲያ ወንበዴን መልሶ በቤተ ክርስቲያን ዓመት ሙሉ ስሙ እንዲጠራ ላደረገ አምላክ አቤቱ ጉልበቴ ሆይ ንገሩኝ እወድሃለሁ መባል ይገባዋል። የኃጢአትን ሸክም ፈንቅዬ ወጥቼ በፊትህ እንድቆም ያደረከኝ አምላኬ ሆይ ጉልበቴ ሆይ እወድሃለሁ። የእግዚአብሔር ቤተሰቦች ያለ እግዚአብሔር ጉልበት ካለንበት ኃጢአትን መውጣት አንችልም። አንዳንድ ጊዜ ሰይጣን ምን ሊለን ይችላል? አይ እንዲሆኜ ረክሼ ቤተክርስቲያን አልሄድም፣ እንዲሆኜ ረክሼ የጸሎት መጽሐፌን አልነካውም፣ እንዲህ ባረኩበት እጄ እንዲህ በልኮ እንደው ይገርማችኋል እኮ ጸሎተኛ ለመሆን ምን ያስፈልጋል ቢሏቸው አንድ አባት መጸለይ አሏቸው አሉ። ጸሎተኛ ለመሆን መፍትሄው ምንድን ነው? ንገሩኝ እንጂ መጸለይ ነው። ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ወደ እግዚአብሔር ቤት መምጣት በሉ እንጂ ንገሩኝ እንጂ ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ጥሩ ሰው ለመሆን መፍትሄው ምንድን ነው? ከነ ክፋታችን መምጣት። ምክንያቱሳ የዮሐንስ ወንጌል ምዕራፍ 7 ላይ ጌታ ምን ብሎ ነግሮናል? እኔ ውሃ ነኝ። እስኪ ውሃ በሉ። የተጠማ ቢኖር ወደ እኔ ይምጣ ሲል እኔ ምንድን ነኝ ማለቱ ነው። ስለዚህ ወደ ወንዝ የሚሄድ ንጹህ ሰው ነው ያደፈ ሰው ነው? ንገሩኝ። ያደፈ ሰው ነው። እንዲያውም ካደፍን ነው ቤተክርስቲያን መምጣት ያለብን። ልንነጻ ነው የምንመጣው። ውሃ የሚቀዳ የተጠማ ሰው ነው? የጠጥቶ የጨረሰ ሰው ነው? የተጠማ ሰው። እንግዲያውስ
ክርስቶስ ለእኛ ለተጠማ ነው ያስፈልገናል። ለደረቀ ዛፍ ውሃ እንደምናጠጣው እንዳይደርቅ እንደምናጠጣው ደረቅ ለሆነችው በረሃ ለሆነችው ነፍሳችን የሕይወት ውሃ ክርስቶስ ያስፈልገናል። ፍሬ ቢስ ለሆነው ቅጠል ብቻ ለሆነው ሰውነታችን የሕይወት ውሃ ክርስቶስ ያስፈልገናል። መምጣት የሚያስፈልገን ለኛ ነው። መድኃኔዓለም ሲጠራን ነው ልባችን የሚበራው። እንዲጠራን ደግሞ ሁልጊዜ መምጣት አለብን። እሱ ጉልበት ሲወጣን ነው የሚወጣው። ቅዱስ ጴጥሮስ ወደ ውሃው ሲሰጥም አቤቱ እንዳልሰጥም አድነኝ አለው። ጌታ እጁን ሲልክለት ምዝዝ ብሎ ወጣ። ካለንበት ጉድጓድ የምንወጣው እግዚአብሔር ጉልበት ሲሆነን ነው። ጉልበቴ ሆይ እወድሃለሁ የምንለው ከዚህ የተነሳ ነው። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። ዲያብሎስ የሚፈራው ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦንስ ነበር የከበቡት አጋንንት የተበተኑት። በገድለ ቅዱስ እንጦንስ እንደተጻፈ ክርስቶስ ኢየሱስ አማኑኤል እግዚአብሔር ብሎ መጥራት ዝም ብሎ አይደለም። በፍቅር ጥሩት፣ ጉልበት ይሆናቸዋል። ፈሪ አትሁኑ፣ ጠንቋይ አትፍሩ። ውሸታም ነው ጠንቋይ፣ አትፍሩ። ምናልባት ደግምባችኋለሁ ምናምን ቢል ምንም አትፍሩ። የሰይጣን እንጀራ የለውም። ማን አባቱ ነው ለሰይጣን እንጀራ የሰጠው? ይክርፋታም ድሃ ምንም የለውም። ማምላክን ሰይጣን ደግሞ የት አባቱ ነው እንጀራ ያለው? ደግሞ እሱ መቼ የቆፈረውን መቼ የፈጠረውን እንጀራ ነው። እንጀራን ለሰይጣን አትስጡ። ለምንም አትስጡ። አትደንግጡ። በእስራኤል ላይ ጥንቆላ በያዕቆብ ላይ ሟርት አይሰራም አይደለም ነው የእግዚአብሔር መጽሐፍ እንደዚህ ነው። የእግዚአብሔር ስም የጸና ግንብ ነው። እኔ ሁልጊዜ እናገራለሁ፣ የካህናት ስልጣን አሰጥም እናገራለሁ። ምናልባት ድግምት የሚችል ሰው ካለ ጀግና ለዋለሁ ይድገምብኝ ብያውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብያውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ልሆን እችላለሁ። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እውነቴን ልነግራችሁ፣ አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባ። መድገም ይቻላል። 4 ነጥብ። ምንም አልሆነም። እናቱ ድንግል ማርያም ለኔ መጠጊያዬ ናት። በእናትነቷ ምንም ቢሆን ከሷ አቅፍ እጠጋለሁ። እንደዛ ከሆነ ደግሞ ምንም ሊሆን አልችልም። ስለዚህ አባ ጊዮርጊስ የተናገረው ሁልጊዜ የምወደው ቃል አለኝ። ለመኮነ ሰማይ መድሄ ወምድርኒ ማይረጸ እመተጣበቁ ለሐሪጾቴ ምንተ እንከ ይረስዩኒ ለማ አንቲ ምስሌ። ሰማይ መጅ ምድር ወፍጮ ሆኖ አጣብቀው ቢፈጭኝ አንቺ ከኔ ጋር ከሆንሽ ምን እሆናለሁ? ኦግዝቴ ቅድስት ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጢ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለመወልድኪ አፍቀረኒ መኑ ይጸልአኒ። ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወርህ ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም ይላል አባ ጊዮርጊስ። ልጅሽ ከጠላኝ ግን ማን ይወደኛል ብሏል። ሰውን ልላችሁ የፈለግኩት ፈሪ አትኑ። ጠንቋዩን ይሄ ምናምን ውሸታውን እንደዚህ የሚለውን አትስሙት። እደግምባለሁ ማንም ድሪቶ የፈለገውን ቢያይ ፈሪ አትሆኑ። በሙሉ ልቤ የማምነውን ኢየሱስ ክርስቶስን እንዲህ ይናገራለሁ፣ እውነቴንም ነው። ብዙ ከሚናገር አንድ ድርጊት ያለው ሰው ዓለምን ይመልሳል። አርአያነት ገዢ ነው እና በዓለም ላይ ትልቅ ተጽዕኖ አሳዳሪ ኃያላን ሰዎች የሚባሉት የሚያደርጉ ሰዎች ናቸው። በአርአያነት የሚያስገድዱ ሰዎች ለጥቂት ቀን ሰው ፈርቶ ያገለግላቸዋል። አርአያ የሚሆኑ ሰዎች ግን የሰውን ልብ ሳይዋጉ ይገዛሉ ይባላል። ወደ እግዚአብሔር ለመሄድ ከየት ልጀምር ካላችሁኝ ጸልዩ። መንፈሳዊ ሕይወት ከየት ምናልባት ዛሬ ብቻ ቃለ እግዚአብሔር የምትሰሙ ሰዎችም ትኖራላችሁ።
ዛሬ ድንገት የመጣ መጥቶ የማያውቅም ሊኖር ይችላል። መንፈሳዊ ሕይወት ከየት እንደሚጀምር ግራ ገብቶኛል ካላችሁ መንፈሳዊ ሕይወት መጽሐፍ ቅዱስ ሂድና አጥኑ ወይም እንደዚህ ያድርጉ ወይም እንደዚህ አይደለም። መንፈሳዊ ሕይወት መጀመሪያ ከጸሎት ጀምሩ። በቃ ሌላ መጀመሪያ አባታችን ሆይ በቃ እሱም በሉ። ከዛ ቤተ ክርስቲያን ውስጥ ተሳተፉ፣ አስቀድሱ። ከዚያ በኋላ መጽሐፍ ቅዱስን በደንብ ተማሩ። አንደኛው በቀን እንድታደርጉት ሁልጊዜ ነው የምነግራችሁ። እዚህ መድረክም ተናግሬያለሁ። አንደኛው በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። ሁለተኛው በቀን ቤተ ክርስቲያን ሳትገቡ አትዋሉ። እንዲሁም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው እግዚአብሔር ቢረዳኝ። እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ። እናንተም በጸሎት ካሰባችሁኝ እና ካስጨረሰኝ። ስለዚህ የመጀመሪያው አንድ ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተ ክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሂዱ። ሶስተኛው በሳምንት አንድ ቀን ቢያንስ አስቀድሱ። ውስጥ ገብታችሁ በሳምንት አንድ ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ ግቡ። ንስሐ እንዲያውም ምንድን ነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት ነው የሚባለው። አንድ ልደት ከእናት አባት ተወልደናል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደትን ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማህፀን እሱን የመሰሉ ልጆችን ይወልዳል ይላል። ደስ አይላችሁም? አዎ። እዚያ ንስሐ ማህፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው አቤቱ ጉልበቴ ሆይ እወድሃለሁ እንድንል የፈለግኩት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ። ብትችሉ ስግደት ስገዱ። ጥቂት ስገዱ። ትንሽ ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ እግር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረከኩት ከሱ ስር ይንበረከካሉ። ዳዊት ለእግዚአብሔር ይንበረከካል። እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረከካል። ቀመሩ ይሄ ነው። እኛ ለእግዚአብሔር እንንበረከክ፣ የሚያንበረክኩንን አጋንንት ደግሞ እግዚአብሔር ያንበረከካቸዋል። ሰው ለእግዚአብሔር ሲንበረከክ ትልቅ ነገር ነው። ስለዚህ ጥቂት ስግደት በቀን ስገዱ። ጸልዩ። ጸሎት አታቋርጡ። ለጸሎታችሁ ደግሞ ቀመር አታብጁለት። ማለት ምን ማለት ነው? ዛሬ ንጹህ ነኝ ልጸልይ፣ ዛሬ ረክሻለሁ አልጸልይም። በቃ ሁልጊዜ ዝም ብላችሁ ጸልዩ። ሁልጊዜ ጸልዩ። ይህን ያደረግን እንደሆነ እግዚአብሔር ጉልበት ይሆነናል። እውቀት ኃይል የሚያገኘው አብዝተው ስላጠኑት ብቻ ሳይሆን እግዚአብሔር አብሮ ሲቆም ነው። እና እውነቴን ልንገራችሁ፣ አብዝታችሁ ጸልዩልን። ቆመን እንዳናበላሽ እንዳንጠፋም የምንናገረው ኃይልም እየመጣ በእናንተ ላይ እንዲለውጥ ብቻችን እንዳንቆም እግዚአብሔር አብሮን እንዲቆም የእውቀት ኃይል የሚባለው እሱ ነው። አሁን ቅዱስ ዳዊት አሸንፏል። ዘመኑን በሙሉ ጠላቶችን አሸንፏል። ያሸነፈ ግን በውጊያ ሳይሆን በምንድን ነው? በመከራ ነው ያሸነፈው። ይገርማቸዋል። በመከራ ማሸነፍ ከዚህ ዓለም ሎጂክ የራቀ ነው። በዚህ ዓለም ለማሸነፍ ፓወር የግድ ያስፈልጋል ነው። ቀመሩ ይሄ ነው። አሁን የዚህ ዘመን ሰው እና ክርስትና አልገናኝ የሚለው ተፍ ብለህ ሰልፍ ኮንፊደንስ ይኑርህ ነው። በክርስትና ደግሞ ተፍ ብለህ ትሁቱን ነው። ስለዚህ ነገሩ ወዲያና ወዲህ ነው። ከብቷችኋል አይደለም? ትሁት የሆነ ከፍ ይላል ነው። አሁን ደግሞ ራስህን ከፍ አድርግ፣ አትጣል ነው። እንደዚህ ነው። ማስታወቂያ ስራ፣ ገንባ፣ ራስህን አስታውቅ በደንብ። እንደዚህ ነው። የፈለግከውን ነገር ስራ፣ ስለማንም አትጨነቅ፣ ግድ አይኑርህ። እንደዚህ አይነት ነገር ነው የሚሰበከን። እንደሱ የሚባል ነገር የለም። እንደውም የሚባለውም 100% ኮንፊደንስ ኔጌቲቭ ኮንፊደንስ ነው ይባላል። ስለዚህ ተገቢ አይደለም። የልብ ጉልበት ያስፈልጋል። ትዕግስተኛ ለመሆን የልብ ጉልበት ያስፈልጋል። አሁን እኮ ሰው ገለባ ነው።
ፍርድ ቤት ውስጥ ባልና ሚስት ተካሶ ዓለም እየቀለጠ ያለ ትዕግስት በማጣት አይደለም? በቃላት ጦርነት አይደለም? እንዲሁ አታፍሩም ወይ? እንዲህ ብሎ ሰድቦኝ እንዲህ ብላ ሰድባ እያላችሁ እንዲሁ አታፍሩም ወይ? እውነቴን እኮ ነግራችሁ። ጦር ይዞ የመጣውን ጠላቱን እጁ ላይ ሲያገኘው እግዚአብሔር በቀባው ላይ እጄን አላነሳም። ሌላ ቀን እኮ ደግሞ ምን አደረገው? ዳዊት ወልዴ ቃልከ ማይዜኒ፣ ዳዊት ወልዴ ቃልከ ማይዜኒ። ዳዊት ስትዘምር እኮ ደስ ይለኛል እና በገና ደርድርልኝ አለው። የዋሁ ዳዊት በገና ሊደረድር ሲሄድ ጦሩን ሳኦል ይዞ ሲወረውርበት አድነን እግዚኦን ብእሲኩይ፣ አቤቱ ከክፉ ሰው አድነኝ ሲል ጦሩ ሁዳ ከግድግዳው ላይ ተተከለች። ያንን ደግሞ መልሶ ሌላ ቀን ፈልጎ አገኘው። አሁንም ሳይገለው ጥሎት ሄደ። ሳኦል እየፈለገው ሄደ። ዳዊት ግን ይላል ለግቡ ድኅሬሆሙ ጸላእቴ፣ ጠላቶቼ ወደ ኋላቸው ይመለሱ ይላል። ሳኦል መንገድ ጠፍቶት ተመለሰ። ደክሞ ማሸነፍ የእግዚአብሔራዊነት ነው። እግዚኦ ሚበዝሑ እለ ይሳቅዩኒ፣ ብዙሃን ቆሙ ላዕሌየ፣ ብዙሃን ይቤልዋ ለነፍሴ እያድኅነኪ አምላክኪ አንተሰ እግዚኦ ምስካየ አንተ። አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በእኔ ላይ በጠላትነት ቁመዋል፣ ሰውነቴንም የሚያድንሽ የለም ይሏታል። አቤቱ አንተ ግን መጠጊያዬ ነህ፣ ከራሴ ላይ በላይ ያለ ዘውድም አንተ ነህ እያለ በልቡ ተንበልብሎ ካሸዋ ላይ ወድቆ ያለቅስ ነበር። የዚያ ጊዜ አኪጦፌል ይገርማችኋል፣ አገሩ ገብቶ ዳዊት ከተመለሰ አይምረኝም ብሎ በገዛ እጁ ታንቆ ሞተ። የማረባ ሰው በሆንም እንኳን እግዚአብሔር እጁ ከያዘኝ ግን ትልቅ ሰው እሆናለሁ ማለት ነው። እግዚአብሔር ጉልበት ሲሆነው ውሃ ይገባና ምን ይሆናል? ጸበል። አፈር ይገባና ምን ይሆናል? እምነት። እግዚአብሔር ጉልበት ሲሰጣት የ15 ዓመት ልጅ ማንን መሸከም ትችላለች? ድንግል ማርያም እግዚአብሔርን ተሸከመችው። እግዚአብሔር ጉልበት ነው። እሱ ጉልበት ባይሆናን እሳትን ማን ይታቀፋል? ማንም። እግዚአብሔር ጉልበት ሲሆን እሱን እንኳን እንችለዋለን። ስለዚህ የእግዚአብሔር ቤተሰቦች በእግዚአብሔር በርቱ፣ እግዚአብሔርን ጉልበት አድርጉት። ሁላችንም በእግዚአብሔር እንመካ። ምእመኔ ወቀርነ ሕይወቴ፣ የምታምንበት የሕይወቴ መመከቻ ቀንድ እግዚአብሔር ነው። ሶበ ጽዋይ ክወል እግዚአብሔር እድህንም ጸሬ፣ ፈጣሪ እግዚአብሔርን በጠራሁት ጊዜ ከጠላቶች እድናለሁ። ይህንን ይዞ ሰሎሞን የእግዚአብሔር ስም የጸና ግንብ ነው ይላል። መጠጊያ የእግዚአብሔር ስም ነው። የእግዚአብሔር ስም ሲጠራ፣ እግዚአብሔር የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ኢየሱስ የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ፊልጵስዩስ ምዕራፍ 2 ላይ አለላችሁ ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕተ ያለ ምድር። ለኢየሱስ ክርስቶስ ስም በሰማይና በምድር ከሰማይ በላይና ከምድር በታች ያለ ጉልበት ሁሉ ሊንበረከክ ይገባል። ለአንድ መነኩሴ ገዳም ሲገባ ከሚሰጠው ትምህርት አንዱ የኢየሱስ ክርስቶስን ስም መላልሰ መጥራትን አታቋርጥ ነው የሚባለው። የኢየሱስ ክርስቶስን ስም ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ብዙ ቀን እናገራለሁ። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። ዲያብሎስ የሚፈራው ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦንስ ነበር የከበቡት አጋንንት የተበተኑት። በገድለ ቅዱስ እንጦንስ እንደተጻፈ ክርስቶስ ኢየሱስ አማኑኤል እግዚአብሔር ብሎ መጥራት ዝም ብሎ አይደለም። በፍቅር ጥሩት፣ ጉልበት ይሆናቸዋል። ስለዚህ ጉልበቴ ሆይ እወድሃለሁ ያለው ከዚህ የተነሳ ነው። የእግዚአብሔርን ስም በጠራሁት ጊዜ ከጠላቶች እድናለሁ። ፈሪ አትሁኑ፣ ጠንቋይ አትፍሩ። ውሸታም ነው ጠንቋይ፣ አትፍሩ። ምናልባት እደግምባችኋለሁ ምናምን ቢል ምንም አትፍሩ። አሁን ይሄ ድሮማ ምን ያደርገ ይሄ ጠንቋዩ ሁሉ ጨው በቂጣ ቅቤና በርበሬ አንድ ላይ ሆኖ በገጠር በነገራችሁ ላይ ጨው የሚባል በርበሬ ነው እና በጣም ይገርማል። እና በጨው እንጀራ በላው ካልክ ሳልት አይደለም እንትን ነው በርበሬ ነው። እና በጨውና በቅቤ ተቀብቶ ቂጣ ያንን ያዞሩና አጋንንቱ ምናምን ብለው ደጋሞ ቱቱቱቱ ብለው መንገድ ላይ በቃ እያማተበ መብላት ቄስ ተማሪ ተመስገን ይላል። በስመ አብ ወወልድ ወመንፈስ ቅዱስ ግጥም አድርጎ የሰይጣን እንጀራ የለውም።
ማን አባቱ ነው ለሰይጣን እንጀራ የሰጠው? ይክርፋታም ድሃ ምንም የለውም ማምላክን። ሰይጣን ደግሞ የት አባቱ ነው እንጀራ ያለው? ደግሞ እሱ መቼ የቆፈረውን መቼ የፈጠረውን እንጀራ ነው። እንጀራን ለሰይጣን አትስጡ፣ ምንም ለምንም አትስጡ። አትደንግጡ። በእስራኤል ላይ ጥንቆላ በያዕቆብ ላይ ሟርት አይሰራም አይደለም የሚለው የእግዚአብሔር መጽሐፍ። እንደዚህ ነው። የእግዚአብሔር ስም የጸና ግንብ ነው። እኔ ሁልጊዜ እናገራለሁ፣ የካህናት ስልጠና ስሰጥም እናገራለሁ። ምናልባት ድግምት የሚችል ሰው ካለ ጀግና እለዋለሁ፣ ይድገምብኝ ብዬ አውቃለሁ። አሁንም ይቻላል። እንደ ወንድ የሆነ ጀግና በዓለም አለ የተባለ ጠንቋይ ይድገምብኝ ብዬ አውቃለሁ። ይኸው አሁንም የምትሰሙ ካላችሁ ድገሙብኝ። እኔ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ፍጹም አምናለሁ። ምግባሬ ከሰው ድሃ ልሆን ይችላል። በክርስቶስ ስም ግን ቀልድ የለም። ስሙን በስመ አብ ወወልድ ወመንፈስ ቅዱስ በጠራሁት ጊዜ ውዬ ባድር አንዳች እንደማይዞረኝ አምናለሁ። እውነቴን ልነግራችሁ። አሁን እኔ ሰው በጫማ ይደገምበታል በምናምን ይችላል። እኔ ጫማዬን ትቼው ነው የምመጣው፣ ውጭ ትቼው ነው የምገባ። መድገም ይቻላል። 4 ነጥብ። ምንም አልሆነም። እናቱ ድንግል ማርያም ለኔ መጠጊያዬ ናት። በእናትነቷ ምንም ቢሆን ከሷ አቅፍ እጠጋለሁ። እንደዛ ከሆነ ደግሞ ምንም ሊሆን አልችልም። ስለዚህ አባ ጊዮርጊስ የተናገረው ሁልጊዜ የምወደው ቃል አለኝ። ለመኮነ ሰማይ መድሄ ወምድርኒ ማይረጸ እመተጣበቁ ለሐሪጾቴ ምንተ እንከ ይረስዩኒ ለማ አንቲ ምስሌ። ሰማይ መጅ ምድር ወፍጮ ሆኖ አጣብቀው ቢፈጭኝ አንቺ ከኔ ጋር ከሆንሽ ምን እሆናለሁ? ኦግዝቴ ቅድስት ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጢ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ ለመወልድኪ አፍቀረኒ መኑ ይጸልአኒ። ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወርህ ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ይዘምርልኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። በእኔ ላይ ማንም በጠላትነት መነሳት አይችልም ይላል አባ ጊዮርጊስ። ልጅሽ ከጠላኝ ግን ማን ይወደኛል ብሏል። ሰውን ልላችሁ የፈለግኩት ፈሪ አትኑ። ጠንቋዩን ይሄ ምናምን ውሸታውን እንደዚህ የሚለውን አትስሙት። እደግምባለሁ። ማንም ድሪቶ የፈለገውን ቢያይ ፈሪ አትሆኑ። በሙሉ ልቤ የማምነውን ኢየሱስ ክርስቶስን እንዲህ እናገራለሁ፣ እውነቴንም ነው። ስለዚህ እግዚአብሔር የምዋጋበት የደህንነት ቀንድ በሬ በቀንዱ እንደሚጠበቀው እኔ በእግዚአብሔር ተጠብቄ እኖራለሁ ይላል ቅዱስ ዳዊት። እግዚአብሔር ሁላችንንም ይጠብቀን፣ ከሌሊት ከሚሰብር በቀን ከሚወርጅ ያድነን መድኃኔዓለም። ሁላችን በሰላም ወጥተን እንድንገባ ይፍቀድልን። ስለዚህ ጉልበቴ ሆይ በሉ እስኪ ምን አላችሁኝ? በሉ እንጂ። ስለዚህ ጉልበቴ ማለት ኃይሌ ማለት ነው። አሁን ትንሽ ነገር ስለዚህ ተናግሬ ትምህርቴን ለመቋጨት ልሞክር። ኃይል፣ በዚህ ዓለም ላይ ኃይል የሚባሉ ብዙ ነገሮች አሉ። የኤሌክትሪክ ኃይል አለ፣ የፊዚክስ ኃይል አለ፣ ሌላም ብዙ ኃይል አለ። እነዚያን ኃይሎች እዛው ትቻቸው ግን በዚህ ደግሞ በማህበራዊ ኃይል በሚባለው ደግሞ ጥሩ ኃይሎች አሉ። እነሱ ኃይሎች ሶሻል ፓወርስ የሚባሉት እዛ ውስጥ ምን አለ? ለምሳሌ የመጀመሪያው እና አንዱ ኃይል የሚባለው የሞራል ፓወር የሚባል አለ። ሞራል ፓወር ማለት የስነ ምግባር ኃይል ማለት ነው። የስነ ምግባር ኃይል የሚባለው ሁለት ይከፈላል። የመጀመሪያው አርአያነት ይባላል። አርአያነት ብዙ ከሚናገር አንድ ድርጊት ያለው ሰው ዓለምን ይመልሳል። እንግዲህ በዚህ በፔዳጎጂ ትምህርት አዲስ አበባ ዩኒቨርሲቲ ያሳተመው አንድ መጽሐፍ ላይ እኔም አንብቤያለሁ። ሰዎች በመማር ማስተማር ሂደት ውስጥ መጀመሪያ የሚያስታውሱት ያዩትን ነው።
መጀመሪያ ያዩትን ነው። መስማት መጨረሻ ላይ ነው። ወይም በተግባር አራቱን ባስቀምጠላችሁ ሰው የሚያስታውሰው መጀመሪያ ያደረገውን ነው፣ ቀጥሎ የተናገረውን ነው፣ ሶስተኛ ያየውን ነው፣ አራተኛ የመጨረሻ ደረጃ የሚወጣው ሰው የሚያስታውሰው የሰማውን ነው። ከዝቅተኛ ወደ ከፍተኛ በወስዳችሁ ደግሞ ሰው የሚያስታውሰው የሰማውን ነው፣ በዝቅተኛ ደረጃ የሚያስታውሰው የሰማውን ነው። ቀጥሎ ከሰማው ይልቅ ያየውን አይረሳም፣ ካየው ይልቅ የተናገረውን አይረሳም፣ ከተናገረው ይልቅ ያደረገውን አይረሳም የሰው ልጅ። ስለዚህ ሰውን ብዙ ከምትነግረው አሳየውን። አርአያነት ገዢ ነው እና በዓለም ላይ ትልቅ ተጽዕኖ አሳዳሪ ሀያላን ሰዎች የሚባሉት የሚያደርጉ ሰዎች ናቸው። በአርአያነት የሚያደርጉ የሚያስገድዱ ሰዎች ለጥቂት ቀን ሰው ፈርቶ ያገለግላቸዋል። አርአያ የሚሆኑ ሰዎች ግን የሰውን ልብ ሳይዋጉ ይገዛሉ ይባላል። አርአያ የሚሆኑ ሰዎች ዓለሙ ሁሉ ለምሳሌ አንድ ነገር እንገራችሁ። ቅዱስ እንጦንስን ታውቁታላችሁ አይደለም? ቅዱስ እንጦንስ ግብጽ ሲገባ አንድ መነኩሴ ነው። አሁን በኢትዮጵያ ብቻ ስንት 2000 3000 ገዳማት አይኖር? ኢትዮጵያ ብቻ ለምሳሌ እኔ የምኖርበት ገዳም ብቻ 300 መነኩሴ አለ። ስለዚህ ምን ማለት ነው ተመልከታችሁ። አንድ እንጦንስ አልተዋጋም፣ የፈላስፎች የንግግር ጥበብ የለውም፣ ስብከት አልሰበከም። በኑሮው ግን የግሪክ ፈላስፎችን ሁሉ ወደ በረሃ እየጠራ መነኩሴ ያደረጋቸው። የአርአያነት ኃይል ከንግግር ኃይልም ከጦርነት ኃይልም ይበልጣል ይባላል። በዛውም እንግዲህ ቢሮ የምትሰሩ ሰዎች ካላችሁ ሰውን ከምትቀጡት ይልቅ አርአያ ብትሆኑት ሰው ሁሉ ይገዛላችኋል ነው። ሰዓት የማታከብሪ ወዮልሽ፣ ሰዓት የማታከብር ወዮልህ ከማለት እርስዎ ሰዓት ቢያከብሩ ሰው ሁሉ ሰዓት ያከብራል እንደ ማለት ያለ ነው። አንድ ሁለተኛ ደግሞ ሪኒዋል ፓወር የሚባለው የመታደስ ኃይል ነው፣ ወይም የንስሐ ኃይል ነው። ኃይል የሚባለው ንስሐ ገብቶ የመለወጥ ኃይል። ከክፋት የተመለሱ ሰዎች በዓለም ላይ ተጽዕኖ የማሳደር ኃይል አላቸው። ለምሳሌ ቅዱስ ጳውሎስ ምንድን ነው የሚለው? ዘአነ ቀዳሚሆሙ ለኃጥአን አይደል የሚለው? እኔ መጀመሪያቸው የምሆን ኃጥአንን ከኔ ጀምሮ የእግዚአብሔር ፈቃድ ለሰዎች ሁሉ እንዲድኑ ነው ነበር ያለው። ስለዚህ ንስሐ የገቡ ሰዎች በዓለም ላይ ተጽዕኖ ይፈጥራሉ። ቅዱስ ጳውሎስ የመጀመሪያው፣ ቅዱስ ጴጥሮስ፣ ማርያም ግብፃዊት፣ ሙሴ ጸሊም የግብፅ ገዳማትን በሙሉ መዓዛው በሙሉ ያወዳት። ቅዱስ ዳዊት የንስሐ ሰው ነው። ሰሎሞን የንስሐ ሰው ነው። ንስሐ የገቡ ሰዎች ኃይል አላቸው። እግዚአብሔር እንዲያውም እንደተነሳ ያን የሚወደው የለም። በሉቃስ ወንጌል ምዕራፍ 15 እንደተጻፈ ካልበደሉ ጻድቃን ከ99 ነገደ መላእክት ይልቅ ንስሐ በሚገባ አንድ ኃጢአተኛ በሰማይ መላእክት ደስታ ይደረጋል ተብሎ እንደተጻፈ። ስለዚህ ንስሐ ኃይል አለው፣ ኃይል አለው። አሁን ቅዱስ ዳዊት እግዚአብሔር ኃይሌ ነው ሲለው ስነ ምግባር ብሰራ ስነ ምግባር እንድትሰራ የረዳኸኝ አንተ ነህ ማለቱ ነው። ጥሩ ነገር ሰርቼ ከሆነ ያለ አንተ ጥሩ መሆን አልቻልኩም ማለቱ ነው። ጥሩ መሆንም የሚገኘው በእግዚአብሔር ነው። እግዚአብሔር ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ የሚለው ሲተረጎም አባቶቻችን ሲተረጉሙት ቤትን ካልሰራ ሰራተኞች በከንቱ ይደክማሉ የሚለው ሲተረጉሙት እግዚአብሔር ምግባረ ቤትን ካልሰራ፣ እግዚአብሔር ሀገረ ምግባርን ካልሰራ፣ እግዚአብሔር ሰውነትን ካልጠበቀ በንጽህናው ሰው መጠበቅ አይችልም። በገዛ ራሱ ሰው ራሱን መጠበቅ አይችልም እግዚአብሔር ካልጠበቀው። ስለዚህ መልካም ለመሆኔም አንተው ነህ ማለት ነው። ጥሩ ሰው መሆን የቻልኩት አንተ ረድተኸኝ ነው ማለት ነው። በንስሐ እንድነሳ ያበቃኸኝም አንተ ነህ። ከወደቅኩበት ጉድጓድ አውጥተህ ግን ሰው አድርገህ በሰው መሀል ያቆምከኝ አንተ ነህ ሲል የንስሐን ኃይል አንስቶ ተናገረ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ብዙ ንስሐ የገቡ ኃጥአን እንግዲህ የዮሐንስ ወንጌል ምዕራፍ 12 ላይ ያቺ ሽቶ የቀባችው ሴት አለች አይደለም? የሽቶ መዓዛ ቤቱን ሞላው ይላል። በጣም ሁልጊዜ አይኔን የሚስበኝ ንባብ ነው። የሽቶ መዓዛ ቤቱን ሞላ አይደለም? ሊቃውንት ሲተረጉሙት ቤት የተባለች ቤተ ክርስቲያን ናት። ክርስቶስ ያለበት ቤት ቤተ ክርስቲያን ናት።
ክርስቶስ ያለበትን ቤት ያቺ ሴት ያመጣችው ሽቱ ሞላው ማለት ምን ማለት ይመስላችኋል? ያንዲት ንስሐ የገባች ነፍስ ዝናዋ፣ ስነ ምግባሯ ቤተ ክርስቲያንን ሞላ። አሳዳጁን ጳውሎስ አይደለም እንዴ ተነስተን ቅዳሴ ላይ ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን ዘነሳይከ አክሊለ ሰአል ወጸልይ በእንቲአነ ያድኅን ነፍሳተነ በብዛ ሳህሉ ወምሕረቱ በእንተ ስሙ ቅዱስ የሚባለው እኮ አሳዳጁ ጳውሎስ ነው። የዚያች ሴት ሽቶ ቤቱን ሞላው ማለት ንስሐ የገባች ነፍስ መዓዛ ቤተ ክርስቲያንን ይሞላል። ተዘከረነ ሳይባል ቅዳሴ ተቀድሶ ያውቃል? ሰምታችኋል? ይቀደሳል ነው አትሰሙ? ተዘከረነ ሳይባል ቅዳሴ ያልቃል? ስለዚህ የዚህ ወንበዴ መዓዛ ቤተ ክርስቲያንን አልሞላትም? ሞልቷታል። በቀኝ በከመ ተዘከርኮ ለፈያታዊ ዘየማን በቀኝ የተሰቀለውን ወንበዴ እንዳሰብከው እኔንም አስበኝ። ሁልጊዜ የዚህ ወንበዴ መዓዛ ቤተ ክርስቲያንን ሞላት ክርስቶስን ስለለበሰ። አዲያ ወንበዴን መልሶ በቤተ ክርስቲያን ዓመት ሙሉ ስሙ እንዲጠራ ላደረገ አምላክ አቤቱ ጉልበቴ ሆይ ንገሩኝ እወድሃለሁ መባል ይገባዋል። የኃጢአትን ሸክም ፈንቅዬ ወጥቼ በፊትህ እንድቆም ያደረከኝ አምላኬ ሆይ ጉልበቴ ሆይ እወድሃለሁ። የእግዚአብሔር ቤተሰቦች ያለ እግዚአብሔር ጉልበት ካለንበት ኃጢአትን መውጣት አንችልም። አንዳንድ ጊዜ ሰይጣን ምን ሊለን ይችላል? አይ እንዲሆኜ ረክሼ ቤተክርስቲያን አልሄድም፣ እንዲሆኜ ረክሼ የጸሎት መጽሐፌን አልነካውም፣ እንዲህ ባረኩበት እጄ እንዲህ በልኮ እንደ ይገርማችኋል እኮ ጸሎተኛ ለመሆን ምን ያስፈልጋል ቢሏቸው አንድ አባት መጸለይ አሏቸው። ጸሎተኛ ለመሆን መፍትሄው ምንድን ነው? ንገሩኝ እንጂ መጸለይ ነው። ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ወደ እግዚአብሔር ቤት መምጣት በሉ እንጂ ንገሩኝ እንጂ ወደ እግዚአብሔር ቤት ለመምጣት መፍትሄው ምንድን ነው? ጥሩ ሰው ለመሆን መፍትሄው ምንድን ነው? ከነ ክፋታችን መምጣት። ምክንያቱሳ የዮሐንስ ወንጌል ምዕራፍ 7 ላይ ጌታ ምን ብሎ ነግሮናል? እኔ ውሃ ነኝ። እስኪ ውሃ በሉ። የተጠማ ቢኖር ወደ እኔ ይምጣ ሲል እኔ ምንድነኝ ማለቱ ነው። ስለዚህ ወደ ወንዝ የሚሄድ ንጹህ ሰው ነው ያደፈ ሰው ነው? ንገሩኝ። ያደፈ ሰው ነው። እንዲያውም ካደፍን ነው ቤተክርስቲያን መምጣት ያለብን። ልንነጻ ነው የምንመጣው። ውሃ የሚቀዳ የተጠማ ሰው ነው? የጠጥቶ የጨረሰ ሰው ነው? የተጠማ ሰው። እንግዲያውስ ክርስቶስ ለኛ ለተጠማ ነው ያስፈልገናል። ለደረቀ ዛፍ ውሃ እንደምናጠጣው እንዳይደርቅ እንደምናጠጣው ደረቅ ለሆነችው በረሃ ለሆነችው ነፍሳችን የሕይወት ውሃ ክርስቶስ ያስፈልገናል። ፍሬ ቢስ ለሆነው ቅጠል ብቻ ለሆነው ሰውነታችን የሕይወት ውሃ ክርስቶስ ያስፈልገናል። መምጣት የሚያስፈልገን ለኛ ነው። ጉልበቴ ሆይ እወድሃለሁ ምንለው በእግዚአብሔር ጉልበት እንጂ ሰው በጥረቱ ብቻ ከኃጢአት ሊወጣ አይችልም። ምእመናን እንደዛ ነው የምነግራችሁ። ክርስቶስ ካልጠራን በቀር እውርነታችን አይለቀንም። ማርያም መግደላዊት እኮ ጥርጥሩ እንደያዛት እንደው አትክልተኞች ወስደውት ይሆን እያለች በኋላዋ ማርያም ብሎ ድምፁን ሲያሰማት ነው ፊቷ የበራላት። መድኃኔዓለም ሲጠራን ነው ልባችን የሚበራው። እንዲጠራን ደግሞ ሁልጊዜ መምጣት አለብን። እሱ ጉልበት ሲወጣን ነው የሚወጣው። ቅዱስ ጴጥሮስ ወደ ውሃው ሲሰጥም አቤቱ እንዳልሰጥም አድነኝ አለው። ጌታ እጁን ሲልክለት ምዝዝ ብሎ ወጣ። ካለንበት ጉድጓድ የምንወጣው እግዚአብሔር ጉልበት ሲሆነን ነው። ጉልበቴ ሆይ እወድሃለሁ የምንለው ከዚህ የተነሳ ነው። የእውቀት ኃይል የሚባል አለ።
እስቲ የእውቀት ኃይል በሉ ንገሩኝ እንጂ። ስለዚህ ቅድስና ለሰሩት ለእነ አቡነ ገብረ መንፈስ ቅዱስ ጉልበታቸው ማን ነው? ንገሩኝ እንጂ። አቤት አቡነ ገብረ መንፈስ ቅዱስ 562 ዓመት ምግብ ሳይበሉ ኑረዋል። ውሃ ሳይጠጡ ኑረዋል። እግዚአብሔር አስችሏቸው ነው። ምንም ሳይበድሉ እንደ መልአክ ንጹሕ አእምሮ ነበራቸው እሳቸው። ስለዚህ ምን ብለው ይዘምራሉ? አቤቱ ጉልበቴ ሆይ። ደግሞ እኔና እናንተን የመሰሉ ሀጣንም ደግሞ አሉ። ማርያም ግብፃዊት አለች። ኢየሩሳሌም ስትሄድ በግብፅ አመንዝራ ኢየሩሳሌም ስትሄድ ደግሞ እምታመነዝርባቸው ወንዶች ልታገኝ ነው ሄደችው። ሰዎች ኢየሩሳሌም ሊሳለሙ ሲሄዱ መርከቡ ውስጥ መሳፈሪያ ሳንቲም አልያዝኩም፣ ክፈይ፣ አልከፍልም፣ እኔ ከፍላለሁ፣ እንዴ ከፈለክ ከኔ ጋር ተኛ እያለች ሰውነቷን ለመርከብ ዋጋ የምትሸጥ ሰው ነበረች። እሷ ሰው ሁሉ ወደ መቅደሱ ሲገባ ደጅ ላይ ያለ ስዕል ግን እሷን ይገፋት ጀመር በኃይል። ቆማ ስታለቅስ የእመቤታችን ስዕል አየቻት። ወደ መሐሪው ልጅሽ ንገሪልኝ አለች። ከዚያ በኋላ እንድትገባ ተፈቀደላት። ወደ ዮርዳኖስ ማዶ ሂጂ፣ በዚያም ለነፍስሽ ረፍት ታገኛለሽ አለ። ሄደች። ቤተ መቅደስ ውስጥ ቤተክርስቲያን ለመግባት ቅጥሩን ለመግባት ጉልበት ያልነበራት ግብፃዊቷ ዘማዊቷ ማርያም ክርስቶስ በምሕረት እጁ ከነካት በኋላ ግን ምን ሆነ? ቅዱስ ዞሲማስ ሲሄድ ከመሬት 1 ክንድ ቆማ ስትጸልይ ነው ያገኛት። እንደዚች ያለችው ሀጣንም አቤቱ ጉልበቴ ሆይ እወድሃለሁ። አገርን ከማሸነፍ ልማድን ማሸነፍ ይበልጣል። ክፋትን ቆርጦ መጣል ከባድ ነው። ሰንሰለትስ ወይ ቆርጠው ይጥሉታል፣ ወይ ፈልቅቀው ይጥሉታል፣ ወይም ደግሞ ያሰሩ ሰዎች ተመልሰው በሌላ ቀን ይፈቱታል። የኃጢአት ሰንሰለትን ግን እግዚአብሔር ካረዳን መፍታት አይቻልም። እና ለዚህ ነው ቅዱስ ዳዊት ጉልበቴ ሆይ እወድሃለሁ ያለው። ለንስሐም ጉልበታችን እግዚአብሔር ነው፣ ለንጽህናም ጉልበታችን እግዚአብሔር ነው፣ ለእውቀትም ጉልበት እግዚአብሔር ነው። የእውቀት ኃይል የሚባለው እሱ ነው። እውቀት ባዶውን ሲነገር ኃይል የለውም። አንዳንድ ጊዜ ይህንን እኔም አስባለሁ። እውነት ለመናገር መቼስ ተያይዘን ከምንጠፋ አንዳችን ተናጋሪ አንዳችን ሰሚያን እንተጋገዝ ተብሎ ነው እንጂ እውነት ለመናገር እኔን የመሰለ ሰው እዚህ ቆሞ መስበክ አልነበረበትም። መስበክ ያለባቸው እንደነ ቅዱስ ዮሐንስ አፈወርቅ ያሉ ቅዱሳን መምህራን ነበሩ። ፍጹም አባት ነበር መስበክ የነበረበት። ቅዱስ ባስልዮስ ዘቂሳርያ ሲያስተምር ካንደበቱ የሚወጣው የእግዚአብሔር ቃል እንደ እሳት ላንቃ እየተቆረጠ በምእመናን ትከሻ ላይ ሲያርፍ ይታይ ነበር ይላል። ቃሉ ከመነገሩ የሰሚዎቹ መለወጥ ይቀድማል። ይሄ የእውቀት ኃይል ነው። እውቀት ኃይል የሚያገኘው አብዝተው ስላጠኑት ብቻ ሳይሆን እግዚአብሔር አብሮ ሲቆም ነው። እና እውነቴን ልንገራችሁ፣ አብዝታችሁ ጸልዩልን፣ ቆመን እንዳናበላሽ እንዳንጠፋም፣ የምንናገረው ኃይልም እየመጣ በእናንተ ላይ እንዲለውጥ ብቻችን እንዳንቆም እግዚአብሔር አብሮን እንዲቆም የእውቀት ኃይል የሚባለው እሱ ነው። ቅዱስ ጎርጎሪዎስ ዘኑሲስ የኑሲሱ ጳጳስ ጎርጎሪዎስ ሀገረ ስብከት ላይ ሲመደብ ጥቂት ክርስቲያኖችና ብዙ እምነት የሌላቸው ነው የነበሩት። እሱ ካስተማረ በኋላ ደግሞ የማያምኑት ቁጥር የቀድሞዎቹ የክርስቲያኖችን ቁጥር አክሎ ክርስቲያኖች ደግሞ የቀድሞዎችን ኢአማንያን ያህል በዝተው ነበር ይባላል። ብቻውን ሙሉ አውሮፓን የለወጠው ኃይለ መንፈስ ቅዱስ ያደረበት ብቻውን አንድ ጳውሎስ ነበር ክርስቲያን ያደረገው መጀመሪያ። ለዚህ ነበር የመንፈስ ቅዱስን ኃይል በመግለጥ እንጂ በቃላት ማባበል አላስተማርኳችሁም ይላል ቅዱስ ጳውሎስ። ጆሮአችሁ ይሰማል? የመንፈስ ቅዱስን ኃይል በመግለጥ እንጂ በቃላት ማባበል አላስተማርኳችሁም ያለ ቅዱስ ጳውሎስ ለዚህ ነው። በእግዚአብሔር ኃይል መጣው እንጂ ቃላትን በማሳመር አልመጣሁም የሚለው ለዚህ ነው። ኃይለ እግዚአብሔር ለእውቀት ያስፈልገዋል። ብቻቸውን ሀገር የሆኑ ሰዎች አሉ፣ ከእውቀታቸው ላይ እግዚአብሔር ቆሞበት። ቅዱስ ዮሐንስ አፈወርቅ ብቻውን ቁስጥንጥንያ ውስጥ የሚያበራው ምሰሶ፣ ቅዱስ ያሬድ
ኢትዮጵያዊው ብቻውን የቤተ ክርስቲያን ትጥቅ ሆኖ በየማህሌቱ ብቻውን ቆሞ የኖረው ዕውቀቱ ውስጥ ኃይል ነበረ። አንቀጸ ብርሃንን እኮ አክሱም ጽዮን ውስጥ ገብቶ ሲጸልይ ቅዱስ ያሬድ ከመሬት አንድ ክንድ አፈፍ ብሎ ቆሞ ነበር። የዚህ ምሰሶ የዚህ ብርሃን የቅዱስ ያሬድ ብርሃን በማህሌቱ ይኸው 1418 ዓመታትን እዚህ ያለውን እዚህ ቤተክርስቲያን ውስጥ የእውቀት ኃይል የተጫነው ዕውቀት፣ ነጠላ ያልሆነ ዕውቀት፣ ብልጣብልጥነት የሌለው ዕውቀት። መማር ማለት ስማርት ቲንኪንግ አይደለም። መማር ማለት ሰው መሆን ነው። ሰው እንድንሆን ጸልዩልኝ። ሁላችንም እግዚአብሔር ሰው ያድርገን እና እንደ ቅዱስ ጳውሎስ ያሉት ብቻቸውን ቆመው ቤተ ክርስቲያን የሆኑት መምህራን አቤቱ ጉልበቴ ሆይ እወድሃለሁ ቢሉት የተገባ ነው። ሌላው የመከራ ኃይል አለ። እስቲ የመከራ ኃይል በሉ። ስንት ኃይል ነገርኳችሁ? ምንድን አይ ተመስገን እንደው በሉ። እሺ የሥነ ምግባር ኃይል በሉ። ሌላስ? የእውቀት ኃይል። ሌላስ? አቤት የመከራ ኃይል። እሺ የሥነ ምግባር ኃይል። ከዚያ በፊት ምን ብያችሁ ነበር? የአርአያነት ኃይል የሚባለው ይሄ ሞራል የሚባለው እሱ በሁለት ተከፍሎ ስነ ምግባርና አርአያነትና ንስሐ ብለን ከፍለናል። ቀጥሎ የእውቀት ኃይል ብዬ ነገርኳችሁ። ሶስተኛ አሁን የምነግራችሁ ደግሞ የምንድነው? የመከራ ኃይል ነው። የመከራ ኃይል የሚባለው ጉልበቴ ሆይ እወድሃለሁ ያለው አሁን ቅዱስ ዳዊት አሸንፏል። ዘመኑን በሙሉ ጠላቶችን አሸንፏል። ያሸነፈ ግን በውጊያ ሳይሆን በምንድን ነው? በመከራ ነው ያሸነፈው። ይገርማቸዋል። በመከራ ማሸነፍ ከዚህ ዓለም ሎጂክ የራቀ ነው። በዚህ ዓለም ለማሸነፍ ፓወር የግድ ያስፈልጋል ነው ቀመሩ። ይሄ ነው። አሁን የዚህ ዘመን ሰው እና ክርስትና አልገናኝ የሚለው ተፍ ብለህ ሰልፍ ኮንፊደንስ ይኑርህ ነው። በክርስትና ደግሞ ተፍ ብለህ ትሁቱን ነው። ስለዚህ ነገሩ ወዲያና ወዲህ ነው። ከብቷችኋል አይደለም? ትሁት የሆነ ከፍ ይላል ነው። አሁን ደግሞ ራስህን ከፍ አድርግ፣ አትጣል ነው። እንደዚህ ነው። ማስታወቂያ ስራ፣ ገንባ፣ ራስህን አስታውቅ በደንብ። እንደዚህ ነው። የፈለግከውን ነገር ስራ፣ ስለማንም አትጨነቅ፣ ግድ አይኑርህ። እንደዚህ አይነት ነገር ነው የሚሰበከን። እንደሱ የሚባል ነገር የለም። እንደውም የሚባለውም 100% ኮንፊደንስ ኔጌቲቭ ኮንፊደንስ ነው ይባላል። ስለዚህ ተገቢ አይደለም። ምንድነው ታዲያ? እኛም መከራ ማሸነፍ ነው የሚባለው። ቅዱስ ዳዊት ለምሳሌ እንዲህ ያደረገ። ሳኦል እያሳደደው ሄደ። ቅዱስ ዳዊት ዋሻ ውስጥ ተጠጋ። ሳኦል ዳዊትን ፈልጎ ተኛ እና አበኔር ይባላል የሳኦል የጦር አበጋዝ ከሳኦል ከጨርቁ ጫፍ ቆረጥ አድርጎ ዳዊት ወስዶ አለፍ ብሎ አበኔር አንተ የውሻ ሬሳ አይመስልክ ጌታህን እንዲያርገን የምትጠብቀው አለው። ተኝቶ ነበር ያም ማለት ነው። ግን የቅዱስ ዳዊት ጋሻ ጃግሬዎች አረ ዛሬ እግዚአብሔር ጠላትህን በእጅህ አሳልፎ ሰጥቶልሃል እንበለው አሉት። እናንተ እኔ ከእናንተ ጋር ምን አለኝ? እግዚአብሔር በቀባው ላይ እጄን አላነሳም አለ። እና አባቶቻችን እንዲያውም ትልቅ መከራ ሊገል የመጣ ጠላትን እጅ ላይ ጥሎ ምሮ መስደድ ነው ይላሉ። ይሄ እኮ የልብ መከራ ነው። እናንተ አሁን ታደርጉታላችሁ? አሁን እኔ ለምሳሌ ዱላ ይዤስ ያባረርኳቸው ቤታችሁ በመጣና ኋላ አጥቻችሁ እኔን ድንገት እንቅልፍ ቢጥለኝ ተነስታችሁ እንዴት ነው የምታረጉ? ምንም አታረጉም። እናንተ ክርስቲያኖች ናችሁ። ለሁሉም ግን ዳዊት ሰው የማይወጣውን ተራራ የወጣ ተራራ ነው የሚባለው። ለዚህ ነው የልብ ጉልበት ያስፈልጋል። ትዕግስተኛ ለመሆን የልብ ጉልበት ያስፈልጋል። አሁን እኮ ሰው ገለባ ነው። ፍርድ ቤት ውስጥ ባልና ሚስት ተካሶ ዓለም እየቀለጠ ያለ ትዕግስት በማጣት አይደለም? በቃላት ጦርነት አይደለም? እንዲሁ አታፍሩም ወይ? እንዲህ ብሎ ሰድቦኝ እንዲህ ብላ ሰድባ እያላችሁ እንዲሁ አታፍሩም ወይ? እውነቴን እኮ የምነግራችሁ።
ጦር ይዞ የመጣውን ጠላቱን እጁ ላይ ሲያገኘው እግዚአብሔር በቀባው ላይ እጄን አላነሳም። ሌላ ቀን እኮ ደግሞ ምን አደረገው? ዳዊት ወልዴ ቃልከ ማይዜኒ፣ ዳዊት ወልዴ ቃልከ ማይዜኒ። ዳዊት ስትዘምር እኮ ደስ ይለኛል እና በገና ደርድርልኝ አለው። የዋሁ ዳዊት በገና ሊደረድር ሲሄድ ጦሩን ሳኦል ይዞ ሲወረውርበት አድነን እግዚኦን ብሲ እኩይ፣ አቤቱ ከክፉ ሰው አድነኝ ሲል ጦሩ ሁዳ ከግድግዳው ላይ ተተከለች። ያንን ደግሞ መልሶ ሌላ ቀን ፈልጎ አገኘው። አሁንም ሳይገለው ጥሎት ሄደ። ሳኦል እየፈለገው ሄደ። ዳዊት ግን ይላል ለእግቡ ድኅሬሆሙ ጸላይቴ፣ ጠላቶቼ ወደ ኋላቸው ይመለሱ ይላል። ሳኦል መንገድ ጠፍቶት ተመለሰ። ደክሞ ማሸነፍ የእግዚአብሔራዊነት ነው። ከዛ ምን አደረገ? ጎልያድ በመጣ ጊዜ ዳዊት በሰይፍ ነው ያሸነፈ በጠጠር? እስኪ ንገሩኝ። ስለዚህ የዳዊት ጉልበት ሰይፍ ወይስ እግዚአብሔር? ንገሩኝ እንጂ። ጠጠሯ ናት ያሸነፈች ወይስ የእግዚአብሔር ስም? የእግዚአብሔር ስም ከተጫናት ጠጠርም ኃይል አላት። እግዚአብሔር ከሌለው ግን ሰይፍም ያስገድላል። ጎልያድ ሰይፍ ይዞ ሄደ፣ ዳዊት እግዚአብሔርን ይዞ ሄደ። ከዚያ በኋላ ስም ወረገመኒ በአማልክት ይሁርኩሳን፣ በረገሙ ጣዖቶቹ ረገመኝ። ዋንሰ ሳይኩ ሰለስተ አይባነ ሙስተፈለግ፣ እኔ 3 ድንጋዮችን ከባህር አነሳው። ወጸፍክዎ ዲበ ፍጽሙ፣ ግንባሩን አልኩት። አሚሃ ወርቀ በኃይል እግዚአብሔር፣ በእግዚአብሔር ኃይል ያን ጊዜ ወደቀ። ወነሳይኩ ዘምላይሌሁ ሰይፈ፣ ከሱ ሰይፍን ወሰድኩ። ወመተርኩ ርሶ ለጎልያድ፣ የጎልያድን አንገትም ቆረጥኩት አለ። በራሱ ሰይፍ እንዲወድቅ ያደረገው ጉልበቴ ሆይ እስኪ በሉ ሁላችሁም ንገሩ እንጂ። አዎ ይሄን የሚያደርገው የእግዚአብሔር ስም ነው። ቅዱስ ዳዊት አንተ ብላቴና ጨንገር ይዘህ የምትመጣ እኔ ውሻ ነኝ ነበር ያለ ጎልያድ። እና እንግዲህ ስጋህን ለሰማይ አዕዋፍ ለምድር አራዊት ቆራርጬ ሰጠዋለሁ አለው። አዎ አንተ ከውሻም ታንሳለህ። ውሻ ጌታውን ያውቃል፣ አንተ ግን ፈጣሪን አታውቅም። አንተ በሰይፍ ትመጣለህ፣ እኔ ግን አንተ በምትገዳደረው በእስራኤል አምላክ ስም እመጣለሁ አለው። የእግዚአብሔርን ስም ይዞ ሄደና ያንን 6 ክንድ እስራኤልን ያስጨነቀ ሰው ገረሰሰው። ስለዚህ ጉልበቱ እግዚአብሔር ነው። ጉልበቴ ሆይ እወድሃለሁ አለው። ከገዛ ቤተ መንግስቱ አኪጦፌል የሚባል መካሪ ተነስቶ አቤሴሎምን የገዛ ልጁን አስነስቶ ምንድን ያደረገ? ዳዊትን ሲያዋርደው የዳዊትን ሚስቶች በሙሉ እስራኤል በተሰበሰቡበት ድንኳን አስጥሎ አገር እያየ የአባትህን ሚስቶች ድፈራቸው ብሎ ገብቶ የአባቱን ሚስቶች እንዲደፈር በመጽሐፍ ቅዱስ የተጻፈ ነው አድርጎ አኪጦፌል የሚባል ሰው አዋረደው። ዳዊትን ሄደ፣ ተሳድ ወጥቶ ሄደ ከቤተ መንግስቱ። ዳዊት ኃያል እኮ ነው። ስሙ ሲጠራ እኮ ሽም ይደነግጥለት ነው። ኃያላን የጦር መሪዎች አሉት። ግን ምንድነው ያደረገ? እግዚኦ ሚበዙ ለይሳቅዩን ብዙሃን ቆሙ ላይ ሊ ብዙሃን ይቤልዋ ለነፍሴ እያድህነኪ አምላክኪ አንተስ እግዚኦ ምስካዬ አንተ። አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙዎች በእኔ ላይ በጠላትነት ቆመዋል። ሰውነቴንም የሚያድንሽ የለም ይሏታል። አቤቱ አንተ ግን መጠጊያዬ ነህ፣ ከራሴ ላይ በላይ ያለ ዘውድም አንተ ነህ እያለ በልቡ ተንበልብሎ ካሸዋ ላይ ወድቆ ያለቅስ ነበር። የዚያ ጊዜ አኪጦፌል ይገርማችኋል፣ አገሩ ገብቶ ዳዊት ከተመለሰ አይምረኝም ብሎ በገዛ እጁ ታንቆ ሞተ። ዳዊት አኪጦፌል እንዲህ ብሎ ሲመክር ማዶ ላይ ደግሞ በመጽሐፈ ሳሙኤል እንደተጻፈው ማዶ ሄዶ ዮርዳኖስን ሸገር ብሎ በቀትር እግዚኦ እልዋ ለምክረ አኪጦፌል፣ አቤቱ ጌታዬ የአኪጦፌልን ምክር አፍርስበት ይላል። በዳዊት ሞት እየተመከረ ዳዊት ምን ያደርጋል? አቤቱ የአኪጦፌልን ምክር አፍርስበት ይላል። የመከረበትን ሰውዬ ሄዶ እንዳያስረው ተሰዷል። ጉልበት የለውም ዳዊት፣ ሰራዊት አልቆበታል። ስለዚህ ምን አደረገ? አንድ ጉልበት አለው፣ እግዚአብሔር ነዋ። የአኪጦፌልን ምክር አፍርስበት አለው። አኪጦፌል ምን አደረገ? መላው አእላፈ እስራኤል ሰብስብ፣ የዳዊትን ሚስቶች በአደባባይ አስነውራቸው። የዚያን ጊዜ ዳዊት እንደተዋረደ ቀን እንደጣለው የእስራኤል ሰዎች ያውቃሉ። ያን ጊዜ ዳዊትን ተከትለን ሄደን እንግደለዋል፣ የአባትህን አንገትም ቆርጫ እመጣልሃለሁ ብሎ መከረ። እንዲህ ብሎ ሲመክር ዳዊት ምን አለ?
አቤቱ የአኬጦፌልን ምክር አፍርስበት ሲል ምን አለ መሰላችሁ? እግዚአብሔር በጠላቱ በአቤሴሎም ላይ የምክር ጥርጥር አሳደረ። አይ የአንድ ሰው ምክር አይመቃም፣ ሌላ ሰው ምክርን ጨምር የተባለ አለና የዳዊት የቀድሞ አማካሪ የነበረ ኩሲ የሚባል ሰው ነበረ። ሽማግሌውን ኩሲንም እስኪን ጠይቀው አለው። ኩሲ እንደምን አለ? ደህና ነኝ። ምን ነው ቀድሞ ስታማክረው የነበረው ዳዊት ሲሰደድ እዚህ ቀረ? እኔ ምን ጊዜ የማማክር እግዚአብሔር የቀባውን አለው። ውስጡ ቅኔ ነው። ቅኔው ምንድን ነው? አሁንም እኮ የማን አማካሪ ነኝ እያለው ነው። አንተንማ እግዚአብሔር አልቀባህም እያለው ነው። አሁንም የእሱ ነኝ እያለው ነው። ለእሱ ግን የመሰለው ምን እያለው ነው? አንተን ከሾመ ያንተ አማካሪ ሆናለሁ እያለው መስሎታል። እሳ ምን አደረገው? አኬጦፌል ምን ብሎ መከረ? አኬጦፌል እንዲህ ብሎ መክሯል። አንተ ምን ትላለህ? አኬጦፌል ቶሎ ብለን ዳዊትን እንግደለው አለ። አንተሳ ምን ትላለህ አለው። ዳዊት ምን እያለ ነው? አቤቱ የአኬጦፌልን ምክር ተናገሩ እንጂ አፍርስበት በሉ እንጂ እያለ ያለቅሳል። ኩሲ መጣና ምን አደረገ? አይ እቺ ምክር አንዲት ናት፣ አንድ ምክርማ አይረባም፣ ከገሌ ምክር የገሌ ምክር ይሻላል ተብሎ የቤተ መንግስት ምክር ከአንዱ ምክር የአንዱ ምክር ተመርጦ ነው እንጂ የአንድ ሰው ምክርማ አይረባም። ስለዚህ ምክር ይመከር፣ ቆይ ውለን እንደር። አባትህ ዳዊትን ታውቀዋለህ፣ ኃያል ነው። እነ አበጋዞቹ እነ ኢዮአብም ኃያላን ናቸው። አሁን ሂደን ይፍጀነ እንዴ? ነገር ግን መላው አእላፈ እስራኤል ገና ይሰብሰቡ፣ ምክርም አበርክተን እንምከር። ከዚያ በኋላ ህዝቡን ከሰበሰብን በኋላ ዳዊትን ከተራራ ላይ ያገኘነው እንደሆነ አውርደን ከውሃው እንመጠብጠዋለን፣ ሜዳ ላይ ያገኘነው እንደሆነ እንደ በረዶ እንወርድበታለን። ይሄ ነው እንጂ አሁንም ሂደን እንፈጅ ብለህ ነው አለው። እሺ እንግዲያስ ያንተ ምክር ይሻላል አለው። በጎን ምን አደረገ? ኩሲ ዳዊትን በዚህ ባጠገብ አትደር፣ ዮርዳኖስን ተሻገር፣ ሊገልህ ሊመጣ ነው አለው። ዳዊት ይህን ሰምቶ ተሻግሮ ሄደ። ከዚህ በኋላ ምን አደረገ? ተሻግሮ ከሄደም በኋላ አቤሴሎም እሱ አባቱን ተከትሎ ሊገል በሰረገላ ሆኖ በጫካው ውስጥ እያሰገረ ፈረስ ሲሄድ ጸጉሩን አሳድጎ ስለነበረ ጸጉሩ ከዛፍ ላይ ተንጠለጠለና ሞተ። ዳዊት ግን ፈረስ ላይ አልወጣ፣ ምክር አላማከረ። አቤቱ የአኬጦፌልን ምክር አፍርስበት እንዳለ የክፎችን ምክር አፍርሶ ዳዊትን ስለታደገው አቤቱ ጉልበቴ ሆይ ሙሉት እናንተ እወድሃለሁ ያለው ስለዚህ ነው። እግዚአብሔርን መውደድ እንዲህ ያለ ጉልበት ይሰጣል። ሲሰድበው እንኳን ሳሚ ወልደጌራ የሚባል አንተ የውሻ ሬሳ ሳይመስልክ፣ መቼም ሰው የዚህ ዘመንም ሰው እንኳን እንደዛ ሳይመስል አይቀርም። አሽቃባጭነት ይበዛዋል። ማለት ምን ማለት ነው? ሁላችሁንም አይደለም፣ እነማንም እንደሆነም አላውቅም። ዞሮ ዞሮ ግን ባለስልጣንን ሲሻር መሳደብ እናውቅበታለን ነው ለማለት የፈለግኩት። ሲሾም ትንፍሽ የለም። ሲሻር ስለ አፄ ኃይለ ሥላሴ ነውር የሚወራው በደርግ ዘመን ነው። ስለ ደርግ ዘመን የሚወራው ቀጥሎ ባለው ነው። ቀጥሎ ስላለው የሚወራው ቀጥሎ ባለው ነው። ነገ ደግሞ የሚወራው ምን እንደሆነ ያላውቅም። ስለዚህ ልላችሁ የፈለግኩት ምንድን ነው፣ ቀን ሲጥለው ጎበዝ ሰውን የተሾመም ቢሻር ያጣም ቢያገኝ ከእውነት ጋር ቁሙ እንጂ ሰውን ቀንጥሎታል ብላችሁ አትሾም። እንዲሁ ለስጋም ተመልሶ ሊመጣ ይችላል። አጉል ነው፣ ተመልሶ ሊሾም ይችላል። ለነፍስ ግን ሰውን ቀንጥለው ምን ይላል ሰሎሞን? ቀን የሚያመጣውን አታውቅምና በጠላት ውድቀት ደስ አይበልህ ይላል። ስለዚህ ሳሚ የሚባለው አንተ የውሻ ሬሳ የመሰልክ ጭንጋፍ አለው ዳዊትን ያህል ጌታ ያን ከፍ ያለ ሰማይ እነ አቢሳ የሚባለው የእህቱ ልጅ ይሄ የውሻ ሬሳ የመሰለ አንገቱን ልቁረጠው አለ። ተው እግዚአብሔር ሰደበው ብሎት ነው አለው። እግዚአብሔር ሰደበው ብሎት ነው። ይሄ ስድብ የሚያመጣውን ዋጋ አታውቅም አለው። ዳዊትም ጠላቶቹ ሁሉ ጠፍተው መልሰው ዘመኑ ተመልሶለት ቤተ መንግስቱ ገብቶ ፈጣሪውን አገልግሎ ዘመነ ቅዱሳንን ተጉዞ የእግዚአብሔርን እረፍት አረፈ። አቤቱ ጉልበቴ ሆይ እወድሃለሁ ያለው ደካማ እንባው
ጦር የተሸከሙ ጠላቶቹን ድል ስነሳችለት ነው። አሁንም ጉልበት እግዚአብሔር ጉልበታችን ነው ማለት ባጭር ቃል ለመጠቅለል አንድ እግዚአብሔር ጉልበታችን ነው ማለት ከኛ እውቀት ውጭ የሆነ ነገርን እግዚአብሔር ያደርግልናል። አንድ ከኛ እውቀት ውጭ የሆነ ነገር ነው። ለምሳሌ አንድ ሰው ትዝ ይለኛል እናቱ ታመው እንደ የሰማህ እንደሆነ እንዳትቀየመኝ አደራን ጸበል ይጠመቁ ስንለው በጣም የተማረ ሰው ነው። በጣም ቆይ ጸበሉን የውሃው አይነት ከደማቸው ጋር ማች እንደማድረግና ለማድረጉን መመርመር አለብን። ትንሽ ፈገግ ያሰኛል እና ይሄ ፈጽሞ አሁን አንዳንድም የከተማ እናቶች ሊቃጣቸው ጀምሮ ነበር አሉት። ክርስትና ሲያስነሱ ውሃ በፌርሙዝ አሙቀው አምጥተው በዚህ አጥመቁልኝ። ይሄ ቀልድ ይመስላል በእውነቱ ማለት ነው። እና ቆይ ክርስትና ሲነሳ ልጄን ይበርደዋል ብላችሁ ታስባላችሁ? እናቶች እንደዛ ካሰባችሁ ሞታችኋል በሉት። ሰውም አይደላችሁ። ክርስቶስን እየለበሰ እኮ ነው። እንዴት ይበርደዋል? ሰው ሲጠመቅ ክርስቶስን ነው የሚለብሰው። ገላትያ ምዕራፍ 3 ላይ ያለ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ማለት ነው። እና አንዳንድ ጊዜ እውቀታችን ጣልቃ ይገባና እቺ ዲግሪ ላይ አንዳንድ የተጠራቀመች ነገር ትረብሻለች፣ እምነትን ትረብሻለች። እሱን ተውትና እግዚአብሔር ከእውቀት በላይ ይሰራል። እስኪ በሉላችሁ፣ ከምን በላይ ይሰራል? ከእውቀት በላይ ይሰራል። ከኛ አቅም በላይ ያለው በእግዚአብሔር ይከናወናል። አቤቱ ጉልበት ይወዳለሁ የተባለው እሱ ነው። አንደኛ መጠጊያ ማለት ነው። ሁለተኛ እግዚአብሔር ከኔ አቅም በላይ የሆነውን ከተፈጥሮ ሕግ በላይ የሆነውን ነገር እሱ ይፈጽመዋል። ሶስተኛ ደግሞ የማረባ ሰው በሆንም እንኳን እግዚአብሔር እጁ ከያዘኝ ግን ትልቅ ሰው እሆናለሁ ማለት ነው። እግዚአብሔር ጉልበት ሲሆነው ውሃ ይገባና ምን ይሆናል? ጸበል። አፈር ይገባና ምን ይሆናል? እምነት። እግዚአብሔር ጉልበት ሲሰጣት የ15 ዓመት ልጅ ማንን መሸከም ትችላለች? ድንግል ማርያም እግዚአብሔርን ተሸከመችው። እግዚአብሔር ጉልበት ነው። እሱ ጉልበት ባይሆን እሳትን ማን ይታቀፋል? ማንም። እግዚአብሔር ጉልበት ሲሆን እሱን እንኳን እንችለዋለን። ስለዚህ የእግዚአብሔር ቤተሰቦች በእግዚአብሔር በርቱ፣ እግዚአብሔርን ጉልበት አድርጉት። ሁላችንም በእግዚአብሔር እንመካ። ሁልጊዜ ጸልዩ። አንድ ነገር ብቻ ልናገር፣ ወደ እግዚአብሔር ለመሄድ ከየት ልጀምር ካላችሁኝ ጸልዩ። መንፈሳዊ ሕይወት ከየት ዛሬ ምናልባት ዛሬ ብቻ ቃለ እግዚአብሔር የምትሰሙ ሰዎችም ትኖራላችሁ። ዛሬ ድንገት የመጣ መጥቶ የማያውቅም ሊኖር ይችላል። መንፈሳዊ ሕይወት ከየት እንደሚጀምር ግራ ገብቶኛል ካላችሁ መንፈሳዊ ሕይወት መጽሐፍ ቅዱስ ሂድና አጥኑ ወይም እንደዚህ አድርጉ ወይም እንደዚህ አይደለም። መንፈሳዊ ሕይወት መጀመሪያ ከጸሎት ጀምሩ። በቃ ሌላ መጀመሪያ አባታችን ሆይ በቃ እሱም በሉ። ከዛ ቤተ ክርስቲያን ውስጥ ተሳተፉ፣ አስቀድሱ። ከዚያ በኋላ መጽሐፍ ቅዱስን በደንብ ተማሩ። እነዚህ ሶስቱ ሁልጊዜ የቤት ስራ እሰጣችኋለሁ፣ እኔም እናንተም ታደርጉታላችሁ። አሁን ዛሬ መልሼ ልሰጣችሁ ነው። ከዚህ በኋላ በሄድኩበት ሁሉ እናገራለሁ፣ ሰው ቢሰለችም ባይሰለችም። እንደ ከርቤ እስከምትመር ድረስ ተናገር ብሏል አንድ የቤተ ክርስቲያን አባት። እሺ አንደኛው በቀን እንድታደርጉት ሁልጊዜ ነው የምነግራችሁ። እዚህ መድረክም ተናግሬያለሁ። አንደኛው በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። ሁለተኛው በቀን ቤተ ክርስቲያን ሳትገቡ አትዋሉ። እንዲያውም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው፣ እግዚአብሔር ቢረዳኝ። እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ፣ እናንተም በጸሎት ካሰባችሁኝ እና ካስጨረሰኝ። ስለዚህ የመጀመሪያው አንድ ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተ ክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሄዱ። ሶስተኛው በሳምንት አንድ ቀን ቢያንስ አስቀድሱ፣ ውስጥ ገብታችሁ በሳምንት አንድ ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ እንዲያውም ምንድን ነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት ነው የሚባለው። አንድ ልደት ከእናት አባት ተወልደናል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደትን ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማህፀን እሱን የመሰሉ ልጆችን ይወልዳል ይላል። ደስ አይላችሁም? አዎ
እዚያ ንስሐ ማህፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው አቤቱ ጉልበቴ ሆይ እወድሃለሁ እንድንል የፈለግኩት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ፣ ሳትጸልዩ እቤት አትውጡ። ብትችሉ ስግደት ስገዱ፣ ስገዱ፣ ጥቂት ጥቂት ስገዱ። ትንሽ ትንሽ ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ እግር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረክኩት ከሱ ስር ይንበረከካሉ። ዳዊት ለእግዚአብሔር ይንበረከካል፣ እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረክካል። ቀመሩ ይሄ ነው። እኛ ለእግዚአብሔር እንንበረከክ፣ የሚያንበረክኩንን አጋንንት ደግሞ እግዚአብሔር ያንበረክካቸዋል። ሰው ለእግዚአብሔር ሲንበረከክ ትልቅ ነገር ነው። ስለዚህ ጥቂት ጥቂት ስግደት በቀን ስገዱ፣ ጸልዩ፣ ጸሎት አታቋርጡ። ለጸሎታችሁ ደግሞ ቀመር አታብጁለት። ማለት ምን ማለት ነው? ዛሬ ንጹህ ነኝ ልጸልይ፣ ዛሬ ረክሻለሁ አልጸልይም። በቃ ሁል ጊዜ ዝም ብላችሁ ጸልዩ፣ ሁል ጊዜ ጸልዩ። ይህን ያደረግን እንደሆነ እግዚአብሔር ጉልበት ይሆነናል ልላችሁ ፈልጌ ነው። መድኃኔዓለም ለሁላችንም ጉልበት ይሁነን። የትንሣኤውን ብርሃን ለሀገራችን ያብራልን። የጨለመብንን ነገር ሁሉ በትንሣኤው ብርሃን ያርቅልን። ለተጨነቁ ሁሉ መድኃኔዓለም ሰላምን ይስጥልን። አቤቱ ጉልበቴ ሆይ እወድሃለሁ። ወስብሐት ለእግዚአብሔር።